ሰላም ሰላም ውድ የጊዮን አካዳሚ ቤተሰቦች እንኳን ወደ ሰላም በሰላም መጣችሁ። ዛሬ ደግሞ እጅግ አስፈላጊ ትምህርት ይዤላችሁ መጥቻለሁ ማለት ነው። የአማርኛ ቃላቶችን እንዴት በእንግሊዘኛ ተክተን መጻፍ ማንበብ እንችላለን የሚለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ ማየትና መከታተል እንዳትረሱ ማለት ነው። ለቻናላችን አዲስ የሆናችሁ ቤተሰቦችም ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ እኛንም አበረታቱን እያልን ቀጥታ ወደ ትምህርቱ እንሄዳለን። እንዲሁም ኦንላይን ለማለት ፈልጉ ቤተሰቦች ቪዲዮ ላይ በማስቀምጠው ቁጥር በማንኛውም ሰዓት በመደወል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማርን ስለምንገኝ በፈለጋችሁ ሰዓት ደውላችሁ መማር መከታተል ትችላላችሁ። አሁን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። በቀላል መንገድ እየጻፍን እንዴት በቀላል መንገድ በእንግሊዘኛ አማርኛን ቀይረን በእንግሊዘኛ ተክተን መጻፍ ማንበብ እንችላለን የሚለውን እያንዳንዱ ስለምናይ፣ ስለዚህ ቪዲዮውን እስከ መጨረሻ ማየት እንዳትረሱ ማለት ነው። አሁን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። ለምሳሌ ምን ብለን እንጻፍ? ዛሬ የፍቅር ቃላቶችን በእንግሊዘኛ እንዴት ተክተን መጻፍ እንደምንችል እናያለን ማለት ነው። ስለዚህ በደንብ ተከታተሉኝ እሺ። እወድሻለሁ ብለን ለመጻፍ ብንፈልግ ወድሻለሁ የሚለውን በአማርኛ እንዴት እንጽፋለን፣ በእንግሊዘኛ እንዴት እንጽፋለን የሚለውን በደንብ እናያለን ማለት ነው። ማለት ይሄ ነች፣ አይቅርታ እወድሻለሁ የሚለውን በእንግሊዘኛ ስንጽፍ ያው እንዴት ነው የምናደርገው? ማለት ኢ ነች። ከዛስ ዳብሊው ማለት ማነች? ወ ዳብሊው ማለት ዳብሊው ነች። ወ ማለት ዳብሊው ወ ማለት የመጀመሪያ ፊደል ኢ። ከዛ ድ ማለት ስንት ነች? ድ ማለት ስድስተኛ ፊደል። ስለዚህ አናባቢ የላትም ማለት ትሆናለች ዲ። ከዛ ሻ ማለት አራተኛ ፊደል። ሻ ማለት ደግሞ ኤስ ኤች ኤ ነች። ለ ማለት ደግሞ ለስንተኛ ፊደል? የመጀመሪያ ፊደል። ስለዚህ ኤል ኤ ማለት ነች። ሁ ማለት ስንተኛ ፊደል ናት? ሁለተኛ ፊደል። ሁ ማለት ኤች ዩ። እወድሻለሁ ብለን በቀላሉ ጻፍን ማለት ነው። ለምሳሌ እወድሃለሁ ብለን ብንጽፍስ እንዴት እንላለን? እወድሃለሁ ወ ድ ሃ ለ እወድሃለሁ የሚለውን ደግሞ በእንግሊዘኛ አንጻር እንዴት ነው የምንጽፈው? ተመሳሳይ ነው ከዚህኛው ጋር ኢ እናደርጋለን። ከዛስ ወ ማለት ማነች? ወ ሁለተኛ ፊደል አይደል? ዳብሊው ኢ ማለት ነው። ከዛ ድ ስንተኛ ፊደል ነች? ድ ስንተኛ ፊደል ነች? ስድስተኛ። ስለዚህ አናባቢ የላትም ዲ ብቻ ትሆናለች። ወ ድ ሃ ስንተኛ ፊደል ነች? የመጀመሪያ ፊደል ኤች ኤ። ለ ስንተኛ ፊደል ነች? የመጀመሪያ ፊደል ኤል ኤ። ለ ኤች ሁለተኛ ፊደል ሁ። እወድሃለሁ እወድሃለሁ። እንዴት ያነበብነው? ይሄን በቀላሉ ኤን እንደ እ ማንበብ፣ ኢን እንደ እ፣ ዳብሊው ኢን እንደ ወ፣ ዲን እንደ ድ፣ ኤች ኤን እንደ ሃ፣ ኤል ኤን እንደ ለ፣ ኤች ዩን እንደ ሁ ማንበብ። እወድሃለሁ ወይም እወድሃለሁ ስንል ዳብሊው ማድረግ እንችላለን። እዚህ ጋር መጨረሻው እዚህ ጋርም ዳብሊው። ስለዚህ ኢን እንደ እ፣ ዳብሊው ኢን እንደ ወ፣ ዲን እንደ ደ፣ ዲን እንደ ድ፣ ኤች ኤን እንደ ሃ፣ ኤል ኤን እንደ ለ፣ ኤች ዩን እንደ ሁ ማንበብ። እወድሃለሁ። ያ አፈቅርሻለሁ በሉ እስኪ። ለምሳሌ አፈቅርሻለሁ ለማለት አ ፈ ቅ ር ሻ ለ ሁ። ከዛ ይሄን አሁን በእንግሊዘኛ አ ማለት ማነች? ኤ ነች። በቀላል መንገድ እችን ታውቃላችሁ። ኤ ነች፣ ቀላል ነው። ከዛ ፈ ስንተኛ ፊደል? የመጀመሪያ ፊደል። ስለዚህ ፈ ስትሉ የመጀመሪያ ፊደል ኤፍ ኤ። ከዛ ቅ ማለት ስንት ነች? ቅ ማለት በኬው መጻፍ ትችላላችሁ፣ በኬም መጻፍ ትችላላችሁ። ስለዚህ በኬ እንጻፈው፣ በኬ። ቅ ስንተኛ ፊደል ነች? ስድስተኛ። ስለዚህ አናባቢ የላትም ኬ ብቻ ትሆናለች ማለት ነው። ኬ። ከዛስ ር ስንተኛ ፊደል ነች? አሁን ር ስንተኛ ፊደል ናት? ስድስተኛ። ስድስተኛ ደግሞ አናባቢ የለውም። ስለዚህ ር እንላለን። አር አይ ማድረግ እንችላለን። አር አይ። ስድስተኛ ፊደሎች አንዳንዴ አይን ይወስዳሉ፣ አናባቢ ግን የላቸውም። ዝም ብላችሁ አር ብቻ መጻፍ ትችላላችሁ። ሻ ስንተኛ ፊደል ነች? አራተኛ ፊደል። የሻ አራተኛ ቤተሰብ ማነች? ሻ ነች። ስለዚህ ሻ ስንል ኤስ ኤች ኤ፣ ኤስ ኤች ኤ ሻ ማለት። ለ ማለት ስንተኛ ፊደል ነው? ሁለተኛ መጀመሪያ ፊደል። ስለዚህ ኤል ኤ የመጀመሪያ ፊደል አናባቢው ኢ ነው። ከዛ ሁለተኛ ፊደል ማን ነው? ሁ ማለት ምንድን ነው የሚወስደው? ሁ ስንል ኤች ዩ። ስለዚህ አ ፈ ቅ
አፈቅርሻለሁ። ስለዚህ አን እንደ አ፣ ኤፍኤን እንደ ፍ፣ ኤፍን እንደ ፍ፣ ይቅርታ ኤን እንደ አ፣ ኤፍኤን እንደ ፈ፣ ኬን እንደ ቅ፣ አርአይን እንደ ር፣ ኤስኤችኤን እንደ ሻ፣ ኤልኢን እንደ ለ፣ ኤችዩን ሁ አፈቅርሻለሁ አፈቅርሻለሁ ብለን በቀላሉ መለስን ማለት ነው። አሁን ደግሞ አፈቅርሃለሁ ብላችሁ ጻፉ። ለወንድ አፈቅርሃለሁ ስንል ስንላለን አ ፈ ቅ ር ሃ ለሁ እንዴት ጽፋላችሁ? ይሄን በቀላሉ አ ኤ ነች፣ ኤ አ ነች፣ ኤ ከዛ ፈ ማለት የመጀመሪያ ፊደል ኤፍ ኤ፣ ከዛ ቀ ኬ ነች፣ ር ስንተኛ ፊደል ነች? ስድስተኛ ስለሆነች አር አይ ማለት ትችላላችሁ፣ አር ብቻ ማለት ትችላላችሁ። አር አይ እናድርገው። ከዛ ሀ ማለት ስንተኛ ፊደል? የመጀመሪያ ፊደል ኤች ኤ፣ ለ ማለት ስንተኛ ፊደል? የመጀመሪያ ፊደል ኤል ኤ፣ ኤች ዩ ሁ ሁለተኛ ፊደል። አፈቅርሃለሁ ወይም አፈቅርሃለሁ ማለት ዳብሊው መጀመሪያ ው ከሆነ መጨረሻ ው ማድረግ ነው። ስለዚህ አፈቅርሃለሁ አፈቅርሃለሁ ስንል ሳምናለን ኤን እንደ አ ማንበብ ነው። ኤፍ ኤን እንደ ፈ፣ ኬን እንደ ቅ፣ አር አይን እንደ ር፣ ኤች ኤን እንደ ሀ፣ ኤል ኤን እንደ ለ፣ ኤች ዩን እንደ ሁ አፈቅርሃለሁ አፈቅርሃለሁ ብለን በቀላሉ ጻፍን ማለት ነው። ያ ወደዚህኛው እንድስ ለምሳሌ የኔ ቆንጆ ብላችሁ ጻፉ። የኔ ቆንጆ የሚለው እንዴት እንጽፋለን? የ በአማርኛ መጀመሪያ ጻፍላችሁ ይቅርታ። የኔ ቆንጆ ይሄን በአማርኛ በእንግሊዝኛ ጻፈው። የ ስትሉ ማን ነው? የመጀመሪያ ፊደል ስለዚህ የ ማለት ማነች? ዋይ ነች። ዋይ ኢ የ ስትሉ ዋይ ኢ። ኔ ማለት ስንተኛ ፊደል ነች? አምስተኛ። ስለዚህ ኤኔ ስትሉ አምስተኛ ፊደል ኢ ማለት ያላችሁ። ኔ ማለት አምስተኛ ፊደል ነው። ኤኔ ብላችሁ ጻፋችሁ። የኔ አንድ ላይ የኔ። ከዛስ ቆ ቆ ስንተኛ ፊደል ነው? ስድስተኛ መጨረሻ ሰባተኛ። ቆ ማለት ኬኦ ኬኦ መጨረሻ ፊደል ኦ ስለሚወስድ ስለዚህ ቆ ብለን ጻፍን። ኤን ስንተኛ ፊደል ነች? አምስተኛ ማለት ስድስተኛ። ስለዚህ አናባቢ ያስፈልጋትን ን ለመጻፍ ን ማለት ደግሞ ኤን ነች። ጆ ስንተኛ ፊደል ነው? መጨረሻ ጆ ማለት ጂኦ 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 ጄኦ ስለዚህ ጆ ዋይን የ ብለን ማንበብ ዋይን የ እዚህ ጋር ኢን ማጥፋት ትችላላችሁ። በአንድ ላይ የኔ ብላችሁ ማንበብ ትችላላችሁ። ሲኛውን አጥፋት እንደው በአንተ እንዳይላችሁ በአንድ ላይ ሲኛውን አጥፋት። የኔ ብላችሁ በቂ ነው። የኔ ሳትለው በቃ የኔ ካላችሁ በቂ ነው። ስለዚህ ዋይን እንደ የ ኤን ኤ ኔ ብላችሁ ማንበብ የኔ። ከዛ ኬኦን ቆ ብለን ማንበብ ኤን እንደ ን ጂኦን እንደ ጆ ማንበብ በአንድ ላይ ቆንጆ በአንድ ላይ የኔ ቆንጆ የኔ ቆንጆ ብለን ጻፍን ማለት ነው። ያ አሁን ደግሞ የኔ ውድ ላችሁ ጻፉ። የኔ ውድ ላችሁ ጻፉ። አሁን የኔ ውድ አሁን እንዴት ጽፋላችሁ? የኔ ውድ የሚለው እንዴት ነው የምጽፉት? አሁንም ለ ማለት ምንድን ነች? ዋይ ኢ የመጀመሪያ ፊደል ስለሆነች ዋይ ኢ ነው የሚጻፈው። ዋይ ኢ ከዛ እኔ የሚለው ደግሞ ኤን ኤ እኔ የኔ ስትሉ የኔ ማለት ላይ ኔ ማለት ኤን ኢ ነች። ወይም አይ ኢ ማለት ትችላላችሁ። እዚህ ጋር አይ ማስገባት ትችላላችሁ፣ ግን እንደዚህ ብጽፉት አሪፍ ነው። የኔ አላችሁ የኔ። ከዛስ ዳብሊው ስንተኛ ፊደል ነው? ሁለተኛ ፊደል ሲኛው ው። ስለዚህ ዳብሊው እንደዚህ ዳብሊው ዩ ዲ ከዛችን ኢ ብትጨምሩበት አሪፍ ነው። እዚህ ጋር ግን አይወስድም ስድስተኛ ፊደል፣ ግን አንዳንዴ እንደዚህ ጻፋል ማለት ነው። የሚወስዱ አሉ አንዳንዴ ዝም ብለን ለመጻፍ እዚህ ጋር ኢ ብትጨምሩበት አሪፍ ነው ማለት ነው። ዳብሊው ዩን እንደ ው ዲኢን እንደ ድ ማንበብ። ስለዚህ ዋይኢን እንደ የ ማንበብ ኤንኢን ነ ብለን ማንበብ የኔ። ዳብሊውን ው ብለን አነበብን ው ዲኢን ድ ብለን ውድ የኔ ውድ ብለን በቀላሉ ጻፍን ማለት ነው። ስለዚህ የኔ ውድ ማለት በዚህ መልኩ መጻፍ ትችላላችሁ ማለት ነው። የኔ ፍቅር ብላችሁ ጻፉ እስኪ። የኔ ፍቅር የኔ ፍቅር የኔ ፍቅር የሚለውን አሁን በእንግሊዝኛ ጻፉ። አሁንም እዚህ ጋር ተመሳሳይ ነው። ዋይኢን እንደ የማንበብ የ ብላችሁ ጻፉ። የ ከዛ ኤንኤ ኔ
የኔ ከዛ ፍ ማለት ስንተኛ ፊደል ነው? ስድስተኛ ፊደል ፍ። ግን ስድስተኛ ፊደል አንዳንዴ አይን ይወስዳሉ። አይ ከዛ ቅ ስንተኛ ፊደል ነው? አሁንም ስድስተኛ ፊደል ነው። ሁሉም ስድስተኛ ፊደል ስለሆኑ አይን ይወስዳሉ ማለት ነው። ስለዚህ ስድስተኛ ፊደል እንትን የላቸውም፣ ማናበብ የላቸውም የምታውቁት ነገር። ስለዚህ ግን ብታደርጉበት አሪፍ ነው። አንዳንዴ አይን ይወስዳሉ ማለት ነው። ቅ ማለት ስንተኛ ናት? ስድስተኛ። አሁንም ኬ አይ ስንተኛ ፊደል ነች? ስድስተኛ ፊደል አር ብቻ። ስለዚህ እዚህ ጋር ሁሉም ምንድናቸው? ስድስተኛ ፊደል ናቸው። ግን አይን አድርገናል ማለት ነው። እንደዚህ ብትጽፉት አሪፍ ነው። አለማድረግም ትችላላችሁ። ስለዚህ ፍቅር የኔ ፍቅር፣ ዋኢን እንደ የ፣ ኤንኢን እንደ ነ፣ ኤፍ አይን እንደ ፍ፣ ኪ አይን እንደ ቅ፣ አርን እንደ ረ። ፍቅር የኔ ፍቅር፣ የኔ ፍቅር ብለን በቀላሉ ጻፍን አነበብን ማለት ነው። ከዛስ የኔ ንጉስ ብላችሁ ጻፉ። የኔ ንጉስ ለማለት ትፈልጉ እንዴት ታደርጋላችሁ? የእኔ ንጉስ። ይሄን በእንግሊዝኛ ጻፉ። የእኔ የሚለው ተመሳሳይ ነው። ይሄን መውሰድ ነው። የኔ ከዛስ ን ማለት ስንተኛ ፊደል ነው? ስድስተኛ ፊደል። ስለዚህ ኤን አይ ኤን እንወስዳለን። እዚህ ጋር ጉ ስንተኛ ፊደል ነው? ሁለተኛ ፊደል አይደለ? ጂ ዩ ጉ ብለን አነበብን። ኤስ ስንተኛ ፊደል ነው? ስድስተኛ ፊደል ኤስ ብቻ። አዎ አሁን ኤን አይን እንደ ን አነበብን። ጂዩን እንደ ጉ፣ ኤስን ስ፣ ንጉስ ብለን አነበብን። የኔ ንጉስ። ዋይኢን እንደ የ፣ ኤንኢን እንደ ነ፣ እንደ ኔ ማለት የኔ። ከዛ ኤንኢን ኤን አይን ን፣ ጂዩን ጉ፣ ኤስን ስ ብለን ማንበብ ንጉስ። የኔ ንጉስ ብለን በቀላሉ ጻፍን ማለት ነው። ያ አሁን ደግሞ የኔ ንግስት ብላችሁ ጻፉ። የኔ ንግስት፣ የኔ ንግስት፣ የኔ ንግስት ስጽፉ እንዴት ትጽፋላችሁ? አሁንም የኔ የሚለው ተመሳሳይ ነው። የኔ የሚለው ተመሳሳይ ስለሆነ ይኸው የኔ ከዛስ የኔ አለን። ን ማለት ስንተኛ ፊደል ነች? አሁንም ስድስተኛ ፊደል ነች። ኤን አይ ግ ስንተኛ ፊደል ነች? ስድስተኛ ፊደል ጅ ብቻ ግ ስድስተኛ ፊደል። ኤስ ስንተኛ ፊደል ነች? ስድስተኛ። ቲ ስንተኛ ፊደል ነች? ስድስተኛ ፊደል ቲ። ሙሉ እዚህ ጋር ስታያቸው ስንተኛ ፊደል ናቸው? ስድስተኛ ፊደል ናቸው። ግን ኤን አይ እና ጂ አይ ሁለቱንም ኤን እና እንና ግን በምን አነበብናል ማለት ነው? ምን ጨመረን ማለት ነው? አይን ጨምረናል። ባታረጉበት ችግር የለውም። ግን ኤን አይን ን ብለን አነበብን። ግን ጂን ግ፣ ኤስን ስ፣ ቲን ት። ንግስት ዋይን እንደ የ፣ ኤንኢን እንደ ኔ የኔ፣ ኤን አይን እንደ ን ጂ አይን እንደ ግ፣ ኤስን እንደ ስ፣ ቲን እንደ ት። ንግስት የኔ ንግስት ብለን በቀላሉ ጻፍን ማለት ነው። ያ አሁን ደግሞ ወደ ቀጣዩ እናልፋለን። ከዛ በፊት ግን ኦንላይን ለማለት ፈልጉ ቤተሰቦቼ በማንኛውም ሰዓት ደውላችሁ አማርኛ፣ እንግሊዘኛ መማር መከታተል ትችላላችሁ ማለት ነው። ከመሰረቱ መማር የምትፈልጉ ቤተሰቦቼ በማንኛውም ሰዓት አናግሩኝ። ከመሰረቱ እንግሊዘኛም ሆነ አማርኛ መማር መከታተል ትችላላችሁ ማለት ነው። ስለዚህ አሁን ወደ ቀጣይ እናልፋለን ማለት ነው። ምን ይላል እዚህ ጋር ምን ብለን እንጻፍ? ለምሳሌ የኔ ጀግና ብለን እንጽፍስ? የኔ ጀግና ይሄ እንዴት እንጻፈው? የኔ የሚለውን ቅድም ስላየን በጣም ቀላል ነው። የኔ የሚለውን ዋኢን እንደ የ ማንበብ ነው። የ አለን። ከዛ ኔ ማለት ደግሞ ኤን ኢ። ከዛ ጀ ማለት ስንተኛ ፊደል ነው? ጀ የመጀመሪያ ፊደል አለ። ጀ ማለት ያው ጀ። ከዛ ግ ስንተኛ ፊደል ነው? ግ ስንተኛ ፊደል ነው? ስድስተኛ። ስለዚህ አናባቢ የለውም። ግ ኤን ኤ ስንተኛ ፊደል ነው? ና ማለት ስንተኛ ፊደል ነው? አራተኛ። ስለዚህ ኤን ኤ ጀግና። አሁን እንዴት ነው የምናነበው? ዋኢን እንደማንበብ ነው። እንደ የ ኤንኤን እንደ ኔ የኔ ጂኤን እንደማንበብ እንደ ጀ። ከዛ ግ ጅን እንደ ግ ማንበብ ኤንኤን ና ብለን ማንበብ ጀግና የኔ ጀግና። ለምሳሌ አሁን ደግሞ የኔ ጣፋጭ የሚጻፉልኝ የኔ ጣፋጭ እኔ ጣፋጭ። ይሄን በእንግሊዝኛ ጻፉ። አሁንም ዋይ የሚለው ተመሳሳይ ነው።
ዋይ የ ብላችሁ መጻፍ ነው። የ ከዛ ኔ ጣ ማለት ስንተኛ ፊደል ነው? ጣ ማንን የሚወክለው ማንን ነው? ጣ ቲኤ ጣ አለን። ፋ ስንተኛ ፊደል ነው? አራተኛ። ስለዚህ ኤፍ ኤ። ጭ ስንተኛ ፊደል ነው? አሁንም ስንተኛ ፊደል ነው? ስድስተኛ ፊደል። ስድስተኛ ፊደል አናባቢ የለው ሲኤ ኤች። ጭ ማለት ምንድን ነች? ሲኤች ነች። ስለዚህ የኔ ጣፋጭ የኔ ጣፋጭ የኔ ጣፋጭ ብለን በቀላሉ ጻፍን። ዋይን እንደ የ፣ ኤንኤን እንደ ኔ፣ ቲኤን እንደ ጣ፣ ኤፍኤን እንደ ፋ፣ ሲኤችን እንደ ጭ። ፋጭ ጣፋጭ ጣፋጭ የኔ ጣፋጭ የኔ ጣፋጭ ብለን በቀላሉ ጻፍን ማለት ነው። ከዛስ ምን ብለን እንጻፍ? ለምሳሌ የኔ ውብ ብላችሁ ጽፉስ ምን ትላላችሁ? የኔ ውብ የኔ ውብ የኔ ውብ እንዴት ጽፋላችሁ? ያ እዚህ ጋር ምን ማለት ነው ያለባችሁ? ተመሳሳይ ነው። የሚለውን የኔ የሚለውን እንደዚህ መጻፍ ነው። ው ስንተኛ ፊደል ነው? እዚህ ጋር እንደዚህ ጽፉት፣ አሪፍ ነው። ው ቢ ማለት ስንተኛ ፊደል ነው? ቢ ብቻ የኔ ውብ። እቺ ሁለተኛ ፊደል ካደረጋችሁ ሁለት ዩ መውሰድ ትችላላችሁ። ስለዚህ የኔ አላችሁ ዳብሊውን ውብ ለማንበብ ቢን ብ ውብ የኔ ውብ ብለን በቀላሉ ጻፍን ማለት ነው። አሁን ለምሳሌ የኔ ዓለም ብላችሁ ጻፉ እስኪ። የኔ ዓለም የኔ የኔ ዓለም የሚለውን እንዴት እንጽፋለን? አሁንም የኔ የሚለው ተመሳሳይ ነው። ምን ብለን እንጽፋለን? ዋይ አ ኤ ለ የመጀመሪያ ፊደል ኤል ኢ ም ስንተኛ ፊደል? ስድስተኛ ፊደል ኤም ብቻ። ስለዚህ ዋይን እንደ የማንበብ ኤንኤን እንደ ነ። የኔ ኤን እንደ አ ኤልኤን እንደ ለ ኤምን እንደ ም የኔ ዓለም ብለን በቀላሉ ጻፍን ማለት ነው። ያ የኔ ልዑል በሉ እስኪ። አሁን ለምሳሌ የኔ ልዑል ብላችሁ ጻፉ። የኔ ልዑል ስትሉ እንዴት ትጽፋላችሁ? የኔ የሚለው ተመሳሳይ ነው። የኔ የሚለው ተመሳሳይ ስለሆነ ዋይ ኤን ኤ ል ስንተኛ ፊደል ነው? ስድስተኛ ፊደል ል ኤል ኤልዩ እንደ ሉ ማንበብ ነው። ሉ ባንድ ላይ እዚህ ጋር ሲነበቡ ሉ ብለው ስለሚነበቡ ሁለቱ ማለት ነው። ስለዚህ ልዑል ብላችሁ ጽፉ። እንደዚህ መጻፍ ትችላላችሁ ማለት ነው። የኔ ልዑል ብላችሁ ጽፉ። በዚህ መልኩ መጻፍ። ከዛ የኔ ልዕልት ብላችሁ ጽፉስ። የኔ ልዕልት ብትሉስ አሁን ለምሳሌ የኔ ልዕልት ይህም በተመሳሳይ የኔ የሚለው ተመሳሳይ ነው። የኔ ከዛ ል ስንተኛ ፊደል ነው? ስድስተኛ ል ኤል ማለት ነች። አይ ስንተኛ ፊደል ነው? አሁንም ስንተኛ ፊደል ነው? ሁለተኛ ፊደል እሱ ስድስተኛ ፊደል ኢ ብቻ። ል ስንል እቺ ብቻ ኤል አይ ነው የምናደርጋት። ኤል አይ ል ኢ ባናስገባ ችግር የለውም። አይን ተጠቅመናል። ከዛ ል ስንተኛ ፊደል ናት? አሁንም ስድስተኛ ፊደል ል ስንተኛ ፊደል ናት? ስድስተኛ ፊደል ኤል አይ ት ስንተኛ ፊደል ናት? ስንተኛ ፊደል ናት? ስድስተኛ ቲ የኔ ልዕልት ስትሉ እንደዚህ በዚህ በቀላሉ መጻፍ ትችላላችሁ ማለት ነው። ዋይን እንደ የ ኤንኤን እንደ ነ የኔ ከዛ ኤል አይን ል ቲንት ልዕልት ብለን በቀላሉ ጻፍን። ስለምትዋጥ ማለት ነው። ልዕልት የለችም እንዲሁ ነው የምናነባት እንጂ እዚህ ጋር ትጻፋለች እንጂ ትዋጣለች ማለት ነው። ስለዚህ የኔ ልዕልት ስትሉ በዚህ መልኩ መጻፍ ትችላላችሁ ማለት ነው። ከዛስ የኔ ዓለም ብላችሁ ጻፉ። የኔ ዓለም ጽፈናል። የኔ ብርሃን ብርሃን ይህን ስጽፉ እንዴት ነው የምጽፉት? ዋይን አሁን ተመሳሳይ ነው። ዋይን የሚለው ተመሳሳይ ነው። ብ ስንተኛ ፊደል ነው? ስድስተኛ ፊደል ብ ከዛ ር ስንተኛ ፊደል ነው?
ስንተኛ ፊደል ነው? ብ ስድስተኛ። ስለዚህ አር እዚህ ጋር አይን ብታስገቧት አሪፍ ነው። አይን ብ ሁለቱም ስድስተኛ ስለሆኑ ማለት ነው። ብር ኤች ኤ ሃ የመጀመሪያ ፊደል ሃ ኤን ን የኔ ብርሃን። እቺ በካፒታል ጻፏቸው፣ ይቅርታ በስሞል ብጽፉት አሪፍ ነው። ሁለቱም በካፒታል ጻፉ፣ በስህተት ነው ማለት ነው። በካፒታል ጻፉ። መጀመሪያ ፊደል እችን በእንትን ብታደርጓት ችግር የለውም። በካፒታል እንደዚህ ብታደርጓት አሪፍ ነው። ብ ብኢን እንደ ብ ማንበብ፣ አርን እንደ ረ፣ ኤችኤን እንደ ሃ፣ ኤንን እንደ ን። ብርሃን የኔ ብርሃን የኔ ብርሃን ብላችሁ በቀላሉ ጻፋችሁ ማለት ነው። ከዛስ የኔ አስተዋይ ብላችሁ ጻፉ እስኪ። የኔ አስተዋይ የኔ አስተዋይ የኔ አስተዋይ። አሁን ይህን በእንግሊዝኛ ጻፉ። የኔ የሚለው ተመሳሳይ ነው። የኔ የሚለው ተመሳሳይ ስለሆነ እንደዚህ እንጽፋለን። የኔ ከዛ አ ማለት ኤ ነች። ኤስ አስ ስ ስንተኛ ፊደል ናት? ስድስተኛ። ስ ተ ስንተኛ ፊደል ናት? የመጀመሪያ ፊደል ተ። ዋይ ስንተኛ ፊደል ናት? ዋ አራተኛ። ዋ ኤ ዳብሊው ኤ ዋይ ማለት ስንተኛ ፊደል ነች? ስድስተኛ። ዋይ ብቻ። ስለዚህ ዋይን እንደ የ፣ ኤንኤን እንደ ኔ፣ ኤን እንደ አ፣ ኤስን እንደ ስ፣ ቲኤን እንደ ተ፣ ዳብሊው ኤን እንደ ወ እንደ ዋ፣ ዋይን እንደ አስተዋይ። የኔ አስተዋይ የኔ አስተዋይ ብለን ጻፍን ማለት ነው በቀላሉ። ከዛስ የኔ ማር የኔ ማር ብላችሁ ጻፉ። የኔ አስተዋይ የኔ ማር የኔ ማር ብላችሁ ጽፉ። እንዴት ጽፋላችሁ? የኔ የሚለው ተመሳሳይ ነው። የኔ የሚለው ተመሳሳይ ነው። የኔ ከዛ ማ ስንተኛ ፊደል ነው? አራተኛ። ስለዚህ ኤም ኤ አር ስንተኛ ፊደል ነው? ስድስተኛ። አር ብቻ። ስለዚህ አር ብቻ ታደርጋላችሁ ማለት ነው። ስድስተኛ ሆነ አናበብ ስለሚያስፈልገው የኔ ማር ዋይ ኤን እንደ የ፣ ኤን ኤን እንደ ኔ፣ የኔ ኤም ኤን እንደ ማ፣ አርን እንደ ማር የኔ ማር ብላችሁ በቀላሉ እንደዚህ ጻፋችሁ ማለት ነው። ያ እንደዚህ ያደርጋችሁ በቀላሉ የእንግሊዝኛ ችሎታችሁን ማዳበር ትችላላችሁ። መጻፍም ሆነ ማንበብ ትችላላችሁ ማለት ነው። ስለዚህ እናንተ በዚህ መልኩ መረዳት ያስፈልጋል ማለት ነው። በዋናነት እንደምነግራችሁ ምንድነው ማድረግ ያለባችሁ? መጀመሪያ የአማርኛ ፊደላቶችን እንዴት በእንግሊዝኛ ተክተን መጻፍ እንችላለን የሚለውን ስለሰራው ሙሉን ገብታችሁ ማየት አለባችሁ ማለት ነው። እሱን ካደረጋችሁ እነዚህን አገጣጥሞ መጻፍ ማንበብ በጣም ቀላል ነው የሚሆንላችሁ ማለት ነው። ስለዚህ ሙሉ በሙሉ 34ቱንም የአማርኛ ፊደላቶች እንዴት በቀላል መንገድ መጻፍ ማንበብ እንደሚችል ስለሰራውላችሁ መጀመሪያ እሱን ገብታችሁ አይታችሁ ወደዚህ መምጣት አለባችሁ ማለት ነው። ከዛ ይገባችኋል። ይሄን በደንብ ማየት ለማወቅ ምንድነው ማድረግ ያለባችሁ? ያን ማየት ነው የሚጠበቅባችሁ ማለት ነው። ያን ካያችሁ በእርግጠኝነት ምንም አይከብዳችሁም ማለት ነው። ቃላቶችን ማስታወስ ብቻ ነው። እንዴት ነበር የጻፍናት? የመጀመሪያ ፊደል እንዴት ነው የሚጻፈው? ሁለተኛ ፊደልስ እንዴት ነው የሚጻፈው የሚለውን በደንብ ማየት ነው የሚጠበቅባችሁ ማለት ነው። ስለዚህ በጣም ቀላል ነው። በዚህ መልኩ ተለማመዱ። ስለዚህ የዛሬ ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም የተመኘሁላችሁ ሰናይ ጊዜ